ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጪ ከዚህ ውስጥ እንደው በመድኃኒዓለም እንደው በሆድሽ በያዝሽው ብትወጪ ደስ ይላል። ለምን እንደሆነ ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል። አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማውቃት ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቭ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ እንድታገኙ ከተበደላችሁ በዳይ ከሆናችሁ አይደለም ከተበደላችሁ ኦኬ ከተበደላችሁ ይሄንን በደንብ ወቁ። ለምን እኛ የምናደርገው እዚህ ጋር የምናሳየው እያንዳንዱ ነገር ለሌላው ትምህርት ስለሚሆን ማለት ነው። ሌላውም ነገ እኔም በእንደዚህ አይነት ወንጀል ብከሰስ ድምጽ ይሆኑኛል ብሎ እንዲያስብ አንፈልግም። በቻላችሁ መጠን ህጋዊ ሆኑ። በምትኖሩበት ሀገር ህግ አትጣሱ እባካችሁ። ማንም የሀገሪቷን ሚኒስቴር ብታቁ አምባሳደሩ ጓደኛሽ ቢሆን የኤምባሲው አምባሳደር የኢትዮጵያ አምባሳደር አብሮሽ ምሳ የሚበላ ቤትሽ ቡና የሚጠጣ ቢሆን ሊያድንሽ አይችልም። ህግ ጥሰሽ የሀገሪቷን ህግ ጥሰሽ ፍርድ ቤት ከቆምሽ በኋላ አምባሳደሩ ሊያድንሽ አይችልም። ማለት ኤምባሲዎች ጋር ሪሌሽንሺፕ ስላለኝ ህግ ብጥስ ያድኑኛል? ኔቨር። ራሳቸውንም ማዳን አይችሉም ህግ ከጣሱ። ስለዚህ ህግ እንዳትጥሱ ፕሊስ። ህግ አክብሩ። ማንም ከህግ በላይ የለም። ኤምባሲም ከህግ በላይ የለም። ማንም የለም። ህዝብም ከህግ በላይ አይደለም። ሁላችንም ከህግ ታች ነን። ኦኬ እሺ። ዛጎል አሁን ድምጿን አሰማችኋለሁ እኮ ላውራ። አዎ እህቴ አውሪ። ኦኬ ቴንክ ዩ ሶ ማች ስላስገባሽ። የእውነት እኔ እታችኝ ቅጥል እያልኩ ነበር ብታይ፣ ሰውነት የራሱ ተንቀጠቀጠ ማለት ነው በንዴት። እቺ ልጅ የፈለገው እሺ ያክል ጥሩ ነገር ታደርግ ለሰው ልጅ ማለት ነው። ያመጣቻቸው ልጆችን ግን ጎድታለች። በኦቨርታይም ማሰራት፣ ደሞዛቸውን አለመስጠት፣ ወሬቨር ሺ ዲድ ክራይም ቢኖራት ነው እስር ቤት የታሰረችው ማለት ነው። ግን ማናት ስሟ እሙዬ ዊኖ እናቃለን፣ ክራይሟን እናቃለን፣ እስር ቤት ለምን እዛ እንደሆነች እናቃለን። ግን ይቅርታ ይደረግላቸው እህቴ። እነዛ የተበደሉ ሰዎች ላይ ጫማ ላይ ወስጄ ላስቀምጥሽና ያንን ፔን አንቺ ፊል አድርጊውና ከዛም በኋላ ይቅርታ አድርጊላት ለሷ ማለት ነው። አንቺ ከነዛ ሰዎች እንትን ቪክቲሞች ላይ ጫማቸው ላይ ስላልሆንሽ ነው ቀላል መስሎ የታየሽ እንደዚህ ንግግር ማለት ነው። እኔ ሀቢባ በምታረጊው በሙሉ በጣም ሬስፔክት አድርግሻለሁኝ። በጣም የእውነት ነው የምልሽ። አንቺ አንበሳ ሴት ነሽ፣ የቲክታክ አንበሳ ነሽ ብዬ የማስበው አንቺ ነሽ ለኔ ማለት ነው። ግን እንደዚህ አይነት ሰው መጡ አንድ ክሪሚናልን ዲፌን አድርጎ የሚያደርገው ሂውመን ትራፊኪንግ ኢዝ ቬሪ ፔንፉል። ምን ያክል ትራማ እንደሚወስዱ ማለት ነው። ለዘላለም ትራማ ነው ጥላባቸው የሄደች። የፈለገው ለምን ሚሊየን የሚያክል ጉድ ለምን አትሰራም? ለሰዎች ልጆች ትንሽ ነገር ሰርተሽ ከዛ ብዙ ነገር ፔን የሚያደርግ ሰው እንትን ብለሽ ከዛ ጥሩ ነገር ስላደረጉ ስለ ኮሚኒቲ ይቅርታ ያደርጉልኝ ነው። ይቅርታ የኔ ቆንጆ ይቅርታ የለም። ያን ሰው ከጎዳሽ ግዴታ አንቺ ክራይም ስለሰራሽ ሴንቴንሽን መጨረስ አለባት። ዳሴት እና እንደዚህ ባታው በጆይ ዛጎልዬ ሴንቴንሷን እኮ ትጨርሳለች። እሱንማ ከባህሬን መንግስት እኮ ማንም ያስጥላት የለም። የተፈረደባት 5 ዓመት ነው። ገባሽ አይደል? 5 ዓመት ነው። ፍርዱን ትጨርሳለች። ችግር የለውም። አሁን 2 ዓመት ከምናምን አድርጋ በይግባኝ ምናምን ልትወጣ ነው። ግን ባዶ እጇን ልትላክ ነው። ባዶ እጇን አትላክ። ፀጉር ቤት አላት መኪና አላት ብላለች። ሙኒ ስለ መኪናው አላቅም፣ ስለ ፀጉር ቤቷ ነው የማውቀው። እና አትሊስት ንብረቷን ይዛ ትሄድ ነው ጥያቄው። ምን አለ መሰለሽ ይሄ ንብረት የመጣው በላቧ አይደለም። ሰውን አስለቅሳ ገባሽ? ሰውን ኦቨር አሰርታ አሁን ያለችበት ሀገር ህግ ያለበት ሀገር ስለሆነ ዝም ብሎ አይደለም አንስተው እስር ቤት የሚከቱሽ ለ5 ዓመት ጃጅ የሚያደርጉልሽ ማለት ነው። የእውነት ክሪሚናል ስለሆነች ነው። ይሄ ያላት ንብረት በሙሉ የሷ የላዋ ስላልሆነ መንግስት ቢወርሰው ይሻላል። እቺ ሴት ከምትወስደው ማለት ነው። እንደዛ ካልሽ ልጆችን በኢሊጋሊ ያመጣቻቸው እንዴት ኢሊጋል እንዴት እንደሚመጡ ታውቂያለሽ። ሉክ በሃና ራሱ እንዴት እንደሆነች
ሂመን ትራፊኪንግ ማለት ነው። መሞት አለ፣ መገደል፣ መደፈር አለ፣ ስንት ነገር አለ። አባቶቻቸውን በፕሌን የመጡት ግን ይኸውልሽ ያደረገችው ነገር የደረሰባቸው ነገር እንዳለ ቻትጂፒቲ ላይ ትራንስሌት አድርጌው አረብኛውን ይኸውልሽ በእንትን በተርታ አስቀምጦታል። ላይክ ደሞዝ ለወራት ያልተከፈላቸው እንደነበሩ፣ ቤት የተዘጋባቸው ሰዎች እንደነበሩ፣ ፓስፖርታቸው የተያዘባቸው፣ ፎርዝ ቻርጅ ደግሞ ስቶልን 430 ባህሬን ዲናር ፍሮም ዘ ተርድ ፋሚሊ ቪክተም እና የተበደሉ ሰዎች አሁን ከቪክቲሞች ቤተሰብ ብር ወስደዋል ነው የሚልሻለሁ። በባህር ምናምን አይደለም። ገባኝ ሀቢባዬ ገባኝ። በመንገድም ወጡ በፕሌንም ወጡ እነዚህ ሰዎች ቪክቲም ናቸው። አየሽ አሁን እነሱ ምንድነው የሚልሽ ቻትጂፒቲ ከቪክቲሞቹ ቤተሰብ ብር ወስዳለች፣ ዘርፋለች። ሴት ገባሽ ሀቢባ? አንዴ ልጠይቃት። እሷን ማስረጃ ያለሽ ለዚህ ነገር ያነበበችልሽ እኮ ነው አይደል? ሃናን ይቅርታ፣ ለኤልሳ ድምፅ ስንሆን እውነታውን እየካድን አይደለም። አዎ ደላላ ናት፣ ታመጣ ነበረ። እዚህ ጋር ተጽፏል አይደለ? ፍርድ ቤት ጽፎት ወስኖባት ማለት ሰው ታመጣ ነበረ። ፓስፖርታቸው የተያዘባቸው ለወራት ደሞዝ ያልተከፈላቸው ሰራተኞች ስም ዝርዝር ተጠቅሷል እያንዳንዱ ክሱ ላይ አይደለ? አዎ አጥፍታለች። ግን የባህሪን መንግስት ባዳ አረብ ከሚበላው እሷ ንብረቷን ይዛ ብትሄድ አትሊስት ለኢትዮጵያውያን ትጠቅማለች። አትሊስት ትካሳቸው፣ የተበደሉትን ትካሳቸው እንኳን ቢባል ለመካሻ ገንዘብ ያስፈልጋት። እንደዛ አይደለም። እነዚህ አመጣጣቸው እኮ አገር ቤት ብትሄድ የምበላው የላትም። ጥሩ የተመቻችላት ህይወት ነበረ። ይህ ሁሉ ይቀራታል። ልጆች አሏት ምናምን ነው ወዘተ። ግን እነሱ ያሉት ለቪክተም ሰዎች ይሰጣቸው አይደለም አነጋገራቸው። ሀቢባይ እዚህ ጋር የምናዳምጥ ሰዎች አሉ። ገባሽ? እና በጣም እኔ አፌክት ያደርገኛል። የሂውመን ትራፊኪንግ ሰዎች እንደዚህ ከቨር ማድረግ የለብንም። እነሱ መጣው በቀላል ሊያወሩ ይችላሉ። እኛ ከቨር ማድረግ ሌላ ሂውማን ትራፊኪንግ እንዲፈጠር እየገፋፋን ነው። እኛ ከቨር ካረግንማ እኔ በፍጹም በዚህ አልስማማም። እኔም ፋይት የማደርገው እኮ በህገወጥ መንገድ እህቶቼን እያመጡ አረብ ሀገር ላይ ያለ ደሞዝ እየተደበደቡ የተለያየ ነገር እየደረሰባቸው እንዲሰሩ የሚያደርጉ ሰዎችን ነው እኔ ሶሻል ሚዲያ ላይ ፋይት የማደርገው። በእነሱም ስንት ዛቻ ይደርስብኛል። ግን ምንድነው እቺ ሰው ብትሞት እኛ ምንድነው የምንጠቀመው? ምንም። ብትኖር ግን ለልጆቿ ተጠቅማለች። የሁለት ልጆች እናት ናት። ኢትዮጵያ ልጆች አሏት። ባዶ እጇን ብትገባ ችግረኛ ነው የምትሆነው። ባዶ እጇን ከምትገባ ያንን ይዛ የምትገባውን አትሊስት ካሳ የሀገሬ ልጅ ቢበላው ይሻለኛል የባህሬን መንግስት ከሚበላው የእሷን ንብረት። ገባሽ? ኢትዮጵያ እነዚህ ክሪሚናሎች እባክሽን፣ እኔ እሷንን ወክላቸው የመጣችሁ ሰዎች ጋር ማናገር ምንም አልፈልግም ጭራሹን። እኔ ከሀቢባ ጋር ለመናገር ብቻ ነው የመጣሁት። አንድ ደቂቃ ተናግሬ ከዛ ወጣለሁ። እሺ ይቅርታ። ምክንያቱም ይቺ ሴት ማለት ነው መማር አለባት። ይሄ በላዋ ስላልመጣ ይሄ ሀብት መማር አለባት። ካልሽናውም ይሄ ሀብት ተሽጦ ለቪክቲሞች ቤተሰብ ነው መከፈል ያለበት። እሱ 5 ሳንቲም መውሰድ የለባት። የእነሱ አመጣጥ ግን ምንድነው? እየሰማኋቸው ነው ወታችሁኝና ምን ይላሉ? እንዳይጎልባት ነው። እቺ ሴት ሰው በጣም ብዙ ሰው አፌክት አድርጋሽ መሞት ይሻላል። አንዳንዴ ሀቢባ በጣም ቪክቲም ሆነሽ ሜንታሊ ትራውማታይዝ ሆነሽ ለዘላለም ከምትኖሪ ሞት እረፍት ነው ለኔ ማለት ነው። ሁልጊዜ ሲነሱም ሲበሉም ሲጠጡም ትዝ የሚላቸው ትራውማ ያደረገቻቸው ነው። whatever እርግጠኛ ነኝ ብዙ ነገር አርጋቸዋለች ከዚህ በላይ ማለት ነው። ይሄ ለማለት ነው። እና የፈለገው ቢሆን አንቺ you have to stand on the victims ማየኔ ቆንጆ። እሺ ይቅርታ በጣም you don't have to say sorry። ይቅርታ ማለት የማይጠበቅሽም ትክክል ነው። እኛ ሁሌም ከተበዳይ ጎን ነው የምንቆመው። ኤልሳ በድላለች፣ ግን ደግሞ የሰው ልጅ ከተጸጸተና ይቅርታ ከጠየቀ ይቅርታውን ተቀብለን ካሳ ክሶ ህይወቱን እንዲቀጥል ደግሞ ብንፈቅድ ፈጣሪ ብዙ ኃጢአታችንን ይቅር ይለናል። እኛን ብዙ ወንጀል ሰርተን ብዙ ኃጢአት አድርገን ፈጣሪ ጸጸታችንን አይቶ ይቅር ይለናል። ስለዚህ እቺ ሰው እስር ቤት ውስጥ ጸጸት በደንብ አድርጎ አስተምሯታል፣ ተምራለች። ይቅርታ ህዝቡን ጠይቃ ከዛ የባህሬን መንግስት ከሚበላው አንቺ እንዳልሽው ለተበደሉ በሷ መጥተው በደል ለደረሰባቸው ልጆች ቤተሰቦች ካሳ እንዲሆን እኔ ምስማማለሁ። ደስ ይለኛል። ያ ነው እንደውም ፌር የሚባለው። ካሳ ቢካሱ እነዚህ ሰዎች ስለተቃጠለው እድሜያቸው ለነዛስ ምስኪኖች ማን አሰበላቸው? መጥተው ያለ ደሞዝ ለተቀመጡ ለተንገላቱ። ትክክል ነሽ አንቺ። ሁሌም እኛ ለተበዳይ ድምጽ መሆን አለብን። አንድ ሰው ፌመስ ስለሆነ ሀብታም ስለሆነ ለዛ ሰው ብቻ እንትን ማለት የለብንም። ግን ተጸጽታለች፣ ለይቅርታ ማስተማሪያ ትሆናለች።
ስለዚህ ለቤተሰብ እና ደግሞ አንድ ማሰብ ያለብሽ ቅድም ምን አለች ልጅ አላት። እነዛም እኮ እናት አባት አላቸው። እኔ የልጅ እናት ነኝ። የኔ ልጆች በሌላ ሰው ቪክቲም ሲሆኑ ማለት ነው 9 ወር ሙሉ ልክ እንደሷ አርግዛ የወለዱ ልጆች ናቸው። ገባሽ? እንደዚህ ልጅ ስላላት ብቻ ርህራሄ መሆን የለበትም። የነሱ ህመም ድናይ ማድረግ የለብንም። ለዛ ነውና በቃ እኔ ዲናይ ሳናረግ የነሱን ህመም ሳንክድ ነው ከቅድም ጀምሮም እያረምኳቸው ያለሁትኝ እነሱን እባካችሁ እየካድን አይደለም ድምጽ ምንሆናት ህዝቡ ከጎናችን እንዲቆም ከፈለግን ተበዳዮችም ይቅር ብለዋት ከጎኗ እንዲቆሙ ከፈለግን መጀመሪያ ስህተቷን አምነን አዎ ለወቀሰ ሁሉ አዎ ትክክል ነሽ ትክክል ነህ ግን ደግሞ ተጸጽታለች አጥፍታለች ጥፋቷን አምናለች ለጥፋቷም ዋጋ ከፍላለች እስር ቤት ገብታለች መንግስትም ፈርዶባታል ፍርዷን ተቀብላለች ስለዚህ አሁን ደግሞ ይቅር በሏትና ህይወቷን ደግሞ ትቀጥል አትሊስት ንብረቷን የባህሬን መንግስት ከሚበላው ትውሰድና እሷ ለህዝቧ ካሳ ትክፈለው ለበደለችው ህዝብ ካሳ ከፍላ ታርቃ በሰላም ከህዝቧ ጋር ተቀላቅላ አገሯ ላይ ህይወቷን ትቀጥል አዲስ እድል ይሰጣት ነው ጥያቄ ያው እዚህም ሀገር እኮ ክሪሚናል ስትሆኚ ከጊዜሽን ከጨረሽ በኋላ ኮሚኒቲ ውስጥ ከመገናኘትሽ በፊት እንደ ትምህርት ነገር የሚሰጥሽ አለ የዌይቲንግ ኮሚኒቲ ኤሪያ ማለት ነው እሱ የታወቀ ነው ግን እሷንን ወክለው የመጡት ሰዎች አነጋገራቸው እኛን ይጎዳል እታችንን የምንሰማሽ እሱን ለማለት ለመናገር ነው like they should not talk የሁman trafficking as a normalized አድርገው ማውራት የለባቸውም it's painful ይሄን ለማለት ፈልጌ ነው። እሺ ነው አመሰግንሻለሁ በጣም እናመሰግናለን በጣም መናገር ትችላለህ ፕሊዝ አዎ እናንተ አንድ ጊዜ ነን አንዴ ልናገርና አንደኛ አይወልሽ እኛ ክሱን ይዘን የመጣነው አንቺ ጋር ቻርጅ የተደረገችውን ነገር ማለት ነው የሚደባበቅ ነገር ቢሆን ኖሮ ወይ አዛን ጨርስ ማሪ እስከዛም የሚያንቺ ቀጥይማ እሷ ጋር አዛን እኔ ዛጎል ያለችው ሀሳብ ላይ በጣም እስማማለሁ ሀውዬ ምን አለ አንቺ ኖረሽልን ቢሆን ኖሮ በፊት እዚህ ጋር ያላችሁ ማታቁት ብዙ ነገር አለ እኔ 18 ዓመቴ ነው እዚህ ባህሬን ላይ ስነ ሰው መልካም ነገር ሰራ ማለት ፍጹም ነው ማለት አይደለም እኛንን ማን ምናቀው በወቅቱ የሆነውን ነገር እዚህ ጋር አሁን ሀቡ ማስረጃ ስለምትጠይቅ ነው እንጂ ስለተደረገው ነገር እንዳሁን ሀቡ እንዳነቃችን ቢሆን ኖሮ ብዙ ማስረጃ እንይዝ ነበር የደረሰበት ያውቀዋል ዝም ብላችሁ አትፍረዱ ስለምትወዷ ስለምትመክሯት ብቻ አይደለም ታውቂያታለሽማ አውቃታለሁ እንግዲህ አውቃታለሁ ከሷ ይልቅ ግን የተበደሉትን አውቃለሁ አብዛኞቹ ለምሳሌ ምን የደረሰባቸው ብዙ ነገር እንዲደረሰብን እኮ ብላ ስደወልላችሁ የምትሳደበው አጸያቢ ስድፋው የምትመልሰው መልስ ብቻ ይሰብራል የሰው ልጅ ለምን ዝም ብላችሁ ብቻ እንትን ትላላችሁ እኛስ ማን አለን ዛሬ ሀቡ መታን ያስከበረችን እንደ ዛሬ ሀቡ ኖራለን ቢሆን እኮ እኛ የአረብ እየተሸጡ እየተደፈሩ እየተዛጋባቸው ይቅርታ እኔ ከቅድም ጀምሬ ሳለቅስ ነበር እነሱን ነሙ እየገገቡ ሰዓት ጀመሩ እኔ በህይወቴ ለሰው ልጅ ክፉ አላስብም እኔም አሁንም ለኤልሳ ክፉ አስብ አይደለም ካለችበት ነገር ፈጣሪ ያውጣት ግን ስንት ልጆች እየደወሉ ያለቅሱብኝ ነበር አዎ በወቅቱ ሚሚ እንዲሆንን ስልካቸው ይቀማል ለሰው እንኳን ደውለው እንዳያወሩ ስልካቸው ይቀማል እኛ እኮ አሁን እፎይ ብለን ነው የምንኖረው ድምፅ ስትሆኑ እወቁ አንዱን እየገደላችሁ አይደለም አንዱን የምታነሱት እኛ ሀቡዬ ኤክስፕሌን ላድርግ አንድ ጊዜ ኤክስፕሌን ላድርግ ምክንያቱም አዎ እኛ ይሄን ነገር ይዘን ስንመጣ ማለት ነው እውነቱንም ሐቁንም አንቺ ጋር እንደሚወጣ ስለምናቅ ነው እንጂ እኔ ኤልሳና በግሌ አላቅም ምንም አውቀው ነገር ሰዎች ተበድለው እሷ ብቻ ትካስ ሙዬ ሚሚ አንቺ ላይ እየፈረደች አይደለም ሚሚ አዋ ቅድምም ያለችዋ እኛ ድምጽ ሆነን ለሷ ድምጽ ብለን ስንመጣ ሰው አልበደለችም ሰው እንትን አላለችም ብለን አይደለም እውነቱ ይወጣል ግን እቺ ልጅ እኛ የሷን ነው የሰማው ይሄ ነገር ሰማን የለም ነበር እኛ ደግሞ ይሄን ነገር ዝም ብለን አይደለም ይዘመን ነበር
አውቃለሁ እኔ በእኛ ሂውማን ትራፊክ በፍጹም አንተናገር ሚሚ ይኸውልሽ እሙ አንዴ ልንገርሽ ሚሚ ባህልና 18 ዓመት ነው የኖረችው። ስለዚህ ከሷ በላይ ሊያውቅ የሚችል ስለሌለ እሷንም ሰምተናት ማለት ነው። ገባሽ? እኔ ሚሚ ሞዴሬተር ናት። 3 ዓመት ነው ማውቃት። በጣም ለብዙ ልጆች ድምጽ ትሆናለች፣ ታግዛለች። ስለዚህ የምናገር እድሉን አፋፏን አንበላት፣ እድሉን አንላትም። ግን እኔ ኤክስፕሌን ራሴን ማድረግ አግዘን ወይም ለወገን ለዚህ ብለን አይደለም እንዴ። ለምን አንቺ ላይ ይፈረዳል? እኔን ኮመንት ላይ ሀቢባ ከዚህ ነገር ላይ እጅሽን አንሺ ተይ እንደዚህ እያሉኝ አይደል እንዴ? ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጪ ከዚህ ውስጥ እንደው በመድኃኒዓለም እንደው በወድሽ በያዝሽው ብትወጪ ደስ ይላል። ለምን እንደሆነ ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል። አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው። ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማውቃት ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቭ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ፀጉር ቤት እንዳላ በጣም የተሳሰልሽ በዚህን ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም ትልቅ ደረጃ የደረሰ ነው። ብዙ ያለቀሱ እህቶች አሉ፣ ደምን ባያለቀሱ ብዙ ብቻ በአጠቃላይ ፊልም የተሰራው ስህተቷን አምና ተጸጽታ እኮ አሁን እሷ የተፈረደባትን ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክ። ፀጉር ቤት የተሽጦ ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው እንጂ እንደዛ። እኔ ደግሞ የመሰለኝ ምንድን ነው ያው ሌላ ነው የመሰለኝ ትፈታ ምናምን እንደዛ የምትይ መስሎኝ ነው። አይደለም በፍጹም። ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲ ማድረግ አይችልም። ግን አትሊስት ወይ ድምፅ ወለናት ኤምባሲ ድምፅ መሆን ከቻለ ኤምባሲ መንግስት የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው። እስከ ኤምባሲ ድረስ ባህሬን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣዋቸው እንዲያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር እሱ ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከከሳሾቿ ጋር አስታርቋት ነበር እንዴ? አይደለም ከብዙ ጋር ተነጋግታለች። ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያን እሷም ኢትዮጵያን እረዳለሁ የምትለው ፊልምም በሙሉ ሰርታለች። እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ ምዛ እንግዲህ ያው የምታያቸው እህቶች እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ ጋር የነበሩ ከሷ ውጭ ይሄ ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ይሄ ግን ኮንሰል ይኸውልሽ መጀመሪያ ድሮ እሷ እረዳለሁ እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንሰላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛው ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከቆንስላት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረበኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ
ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይሄንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዛ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ፣ ይሄ እኮ ሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂፒቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ፀጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት ሄዳ የባህሬን መንግስት ከሆነ ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ታሪካል በጣም እኮ። ግን የሰው ልጅ ሁለተኛ እድል ይገባዋል። ህይወት ይገባታል። ኦፍኮርስ ልጇን አታለች። ልጇ ደግሞ ያለ እናት መቅራት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝም። እኔ እኮ አሁን ሌላ ነገር የምትመስለኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን፣ ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየ ታሪክ ነው። ቢያንስ 11-12 ዓመት ይሆናል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። ምንድነው የሚያስፈልገው አሁን እንደዛ ለማድረግ? ምንድነው ያን ምንድነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆናት ጠይቀን ያው ከተቻለ ኤምባሲ ንብረቷን እንድትወስዱ ማድረግ ከቻሉ። ኦኬ ንኳኑ ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ እንድትከፍል። ስንት ዓመት ሆኗታል? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው። እኔ የአረቦችን ህግ አላውቅም። እናንተ የምታውቁት እናንተ ስለሆናችሁ ምናልባት ያሞክሮ ምናምን የሚባል ነገር ካለው አመክሮ የሚተባበራት ከሆነ ያው ልጅቷ ጥሩ ግንኙነትም እኮ ነበራት ከኤምባሲ ጋር። ግን ከኤምባሲ ጋር ግንኙነት ቢኖርሽ አምባሳደሩ ጓደኛሽ ቢሆን ህግ ከጣስሽ ህግ ነው። ማንንም ሊያስጥል አይችልም። ኤምባሲ ሰራተኛ ራሱ ብትሆኝ አይደለም ኤምባሲ ጋር ሪሌሽን ስላለሽ ቀርቶ ኤምባሲ ሰራተኛ ብትሆኝ ራሱ የሀገሪቷን ህግ ከጣስሽ በምትኖሪበት ሀገር ህግ ነው የምትጠየቂው። እዛ ሀገር ሰው አሁን ለምሳሌ ታስራለች 5 ዓመቷን አትጨርስ ወደ ዲፖርት ስትደረግ ንብረቷን አይሰጧትም? መንግስት ይሰጣታል። ገባሽ? የምትከሰሽበት ወንጀል ይወስናል። እንደዚህ አይነት ከበባድ ወንጀል ስትከሰሺ ንብረትሽን መንግስት ሊወስዱ ይችላል። ታዲያ አሁን እኮ የኛ ልጆች ይቀራሉ አላሉ እኮ ምንም እኮ የሚመጣ ነገር በዚህ አይነት ኤምባሲ ምናልባት ሰፖርቲንግ ሌተር ምናምን ካስገባላት እና ያንን እሷ ለተበዳይ ካሳ ለራሷ ብቻ እኮ አይደለም ንብረቷ ብዙ ስለሆነ አትሊስት ለተበዳይም ካሳ እንድትክስ አሁን እዚህ ጋር የተበደሉት ሰዎች እንድትክሳቸው እና ያው ሀገሯንም ትጠቅማለች ወገኗንም ትጠቅማለች በህይወት ካለች። ከሞተች ግን ሞተች ነው። ስለዚህ እሷ መሞት ማንንም አይጠቅምም። ራሷን ልታጠፋ ሞክራ አድነዋት ነው እስር ቤት ውስጥ። ኦኬ። ስለዚህ ብትኖር ይሻላል አይደል? አይ እንደዚህ ነገር ግን ከሆነ ግን ከባድ ነው። ኤኒዌይ በቃ ይሄንን ልነግርሽ ነው። እግዚአብሔር እንግዲህ ደግሞ የሚያስፈልግ ነገር ካለ ማዋጮም ካለ ምንም ካለ የምናውቃት ልጅ ናት። ከሰው ስህተት አይጠፋም። ይቅር የሚሏትም ካሉ ይቅር ብለዋት፣ የሚተባበሯትም ካሉ ተባብሯት የምትወጣበት ልጅ አላት መሰለኝ አንድ ልጅ እና እናት ናት። 2 ነው ያላት እንዴ? እኔ አንድ ነበር ማውቀው 2 እንዳላት ነገሩኝ። አሁን 2 እንደሆኑ አንድ ሴት እኔም አንድ ነው የማውቃት። 2 ናቸው። 2 ይቅር ባይነት ለሁላችንም ነው። እሷም አጥፍታለች። ብዙ ደግሞ የረዳቻቸውም እኮ አሉ እኮ አሁን እኮ ሌሎችም የረዳቻቸውም ሰዎች አሉ። ግን የባሰ ሆነ። እኛም የዛ ሰዓት ይሄን ረድቻለሁ ስትል ነበር። ግን የባሰ ደግሞ አሁን እንዳልሽው የሆኑ ነገሮች ስላሉ እንግዲህ አናግሪያቸው። እኔ መቶ ሰው ብትረጂ ወይ 99 ሰው ረድተሽ አንድ ህግ ከጣስሽ ህግ ነው የሚያዘው። የምንሰራው በጎ ስራ ወንጀል ከሰራም ከቨር ሊያደርግልን አይችልም እና በጣም ያሳዝናል። ኤኒዌይ እግዚአብሔር ይርዳት። እንግዲህ በቃ ሀቢባ ቴንክ ዩ ሶ ማች ሀቢባ